ለአውሮፓውያን አቆጣጠር በ2000 እና በ2002 መካከል ካደኩበት ከካታር ወደ ጋዛ ተዛወርኩ። በጋዛ ለ13 ዓመታት በትዳር ኖሬያለሁ። በ2012 ዓመተ ምህረት ሐማስ በጋዛ ስልጣን ከያዘ በኋላ የሚያደርጋቸውን ብዙ ክፉ ነገሮች ካየሁ በኋላ በሕይወቴ ላይ ጥያቄዎች መነሳት ጀመሩ። ምክንያቱም ሐማስ በጋዛ ስልጣን ከያዘ በኋላ ሁሉንም ሰው እኩል እንደሚያደርግና ብዙ ተስፋዎችንም ሰጥቶ ነበር። ነገር ግን አንድም የተሰራ የተለወጠም ነገር አልነበረም። ሐማስ ከመምጣቱ በፊት በማህሙድ አባስ የሚመራው ፋታህ የተባለው ፖለቲካዊ አንጃ በጋዛ ስልጣን ላይ ነበር። ሐማስም በምርጫው ድምጽ እንድንሰጣቸው ጠየቁ። ብዙ ሰዎች ድምጽ ሰጡ። እኔም ድምጼን ለሐማስ ሰጥቻለሁ። ይህም ይቆጨኛል። ነገር ግን በ2006 እና 2007 የጋዛ ሁኔታ እየባሰ መጣ። ሰዎች ወይም ፍልስጤማውያን ከሐማስ ጋር ካልተባበሩ እድል ፈንታቸው ከባድ እየሆነ ስለመጣ ሁሉም ሰው በፍርሃት መኖር ጀመረ። በዛን ጊዜም አይሲስ ተነሳ። ሙስሊሞችንም ጨምሮ ብዙ ሰዎችን ይገድል ነበር። ያኔ በዚህ በማመልከው በእስልምና ሃይማኖት ውስጥ የሆነ ችግር እንዳለ ተሰማኝ። ከልጅነቴ ጀምሮ በእስልምና ሃይማኖት ውስጥ ባድግም ከአላህ ጋር እርካታ ተሰምቶኝ አያውቅም። አላህ በእኔ ደስ ይለዋል ብዬ አስቤ አላውቅም። ወደ ገነት እንደምገባ ምንም ዋስትና አልነበረኝም። ሁል ጊዜ ስለ ገሃነመ እሳት ሳስብ እፈራ ነበር። ከሞትም በኋላ ስለሚደርስብኝ ቅጣት እጅግ ሰጋ ነበር። እስልምና ሰላም አልሰጠኝም። ሁል ጊዜ እኔ ስህተት አድርጌ ይሆናል ብዬ እጨነቅ ነበር። ጸሎት ካደረኩ በኋላም ከሰገድኩ በኋላም አላህ ተቀብሎታል ወይም አልተቀበለውም ለእኔ ግልጽ አልነበረም። ሁል ጊዜ የበለጠ ማድረግ እንደሚገባኝ የሚሰማኝ ነበር። ለእኔ ቅርብ የሆነ አንድ የሐማስ ሰው አሁን ለደህንነቱ ሲባል ስሙን አልጠቅስም፣ አምላክ እንደሌለ ማመን እንደጀመረ ነገረኝ። ይሄውም በቁርአን ላይ ጥያቄ ስለተፈጠረበት ነበር። እርሱም ቁርአን ቅዱስ መጽሐፍ እንደሆነ እንደማያምንና እንደ ቅዱስ መጽሐፍ ሳይሆን እንደ ተራ መጽሐፍ እንዳነበው መከረኝ። እኔም ማንበቤን ቀጥዬ ሳነበውም አንዳንድ ታሪኮችና ትምህርቶች ለእኔ ትርጉም እንደሌላቸው ተሰማኝ። ስለዚህም በውስጡ የተገለጸው አምላክ እውነተኛው አምላክ ነው ብዬ ለማመን ተቸገርኩ። ይሁን እንጂ አምላክ የለም ብዬ አላመንኩም። በየቀኑ አምላክ ሆይ ካለህ ላውቅህ እፈልጋለሁ፣ ልገናኝህም እፈልጋለሁ ብዬ ጸልይ ነበር። በውስጤም አምላክ እንዳለ ይሰማኝ ነበር። ይህ ሁሉ ዓለምና ፍጥረት ያለ ፈጣሪ መኖሩን ማመን አልቻልኩም። ከ2012 እስከ 2014 ድረስ እንዲህ እየጸለይኩ ቀጠልኩ። በ2014 በሐማስና በእስራኤል መካከል ጦርነት በነበረበት ጊዜ የእስራኤል ጦር ኃይል አስቀድሞ ለቀድሞ ባለቤቴ ደውሎ ጎረቤቶቻችንን እንዲያስጠነቅቅ ጠየቀው።
እነርሱ በቦምብ ሊደበድቡት ያሰቡት ቤት ነበር። ሆኖም በቤት ውስጥ ማንም ሰው አልነበረም ብሎ ነገራቸው። በዚያ ሌሊት የጎረቤታችን ቤት በቦምብ ተደበደበ። በጣም አስፈሪ ነበር። እኔም በቅርቡ እሞታለሁ ብዬ ሰጋው። ብዙ አለቀስኩ። አምላክ ሆይ እውነት ካለህ ላውቅህ እፈልጋለሁ፣ ስምህን ልጥራ እንድታድነኝም እፈልጋለሁ ብዬ ጸለይኩ። በዚያ ሌሊት ሕልም አየሁ። በ2005 ዓመተ ምህረት ያረፈችውን እናቴን አየኋት። በረንዳ ላይ አብረን ተቀምጠን ነበር። ጨረቃዋም በጣም ትልቅ ሆኖ ወደኛ የቀረበች ትመስል ነበር። እናቴ ጨረቃዋን እንድመለከት ነገረችኝ። ከዚያም በጨረቃ ውስጥ የኢየሱስን ፊት አየሁ። እርሱም ወደ እኔ ቀርቦ በጆሮዬ ሳመኝና እወድሻለሁ፣ እኔ ኢየሱስ ነኝ አለኝ። እንዴ ይህ እውነት ነውን የሚል ስሜት እና ጥያቄ ፈጠረብኝ። ከዚህ በፊት ስለ ኢየሱስ ስም ሰምቼ አላውቅም ነበር። በእስልምና ኢሳ ብለን እንጠራዋለን። ከክርስቲያኖችም ጋር ተገናኝቼ አላውቅም ነበር። በካታርም በጋዛም ስኖር ያደግኩት ሙሉ በሙሉ በኢስላም ማህበረሰብ ውስጥ ነበር። በኳታር በኖርኩበት ጊዜም እንዲሁ ማንም ክርስቲያን አላገኘሁም። አብዛኛውን ጊዜን የማሳልፈው ወደ እስላማዊ ማዕከል በመሄድና ቁርአንን በመሸምደድ ነበር። በሕይወቴ ውስጥ ክርስቲያኖችን አግኝቼ አላውቅም። ማንም ስለ ኢየሱስ አስተምሮኝም ነግሮኝም አያውቅም። ነገር ግን ስሙን በሰማው ጊዜ የተለየ ስሜት ተሰማኝ። እንዴት ያለው ውብ ስም ነው ብዬ አሰብኩ። በልቤም ሰላም ተሰማኝ። ለመጀመሪያ ጊዜ አንድ ሰው እንደሚወደኝ ተሰማኝ። ይህ አዲስ ስሜት ነበር፣ ምክንያቱም ከዚያ በፊት እንዲህ አይነት ፍቅር ተሰምቶኝ አያውቅም። እውነት ነው፣ ወላጆቼን እወዳቸዋለሁ፣ ቤተሰቦቼንም ወዳቸዋለሁ። ነገር ግን እንዲህ ያለ ሰላምና ፍቅር ተሰምቶኝ አያውቅም ነበር። ከዚያም ስለ ኢየሱስ በጉግል መፈለግ ጀመርኩ እና ጉግልን ስከፋፍት የግብፅ ክርስቲያኖችን ገጽ አገኘሁ። ገጹን በከፈትኩ ጊዜ መጀመሪያ ያየሁት ጥቅስ ጠላቶቻችሁን ውደዱ የሚል ነበር። በጣም ተገረምኩና ጠላቶችን እንዲወዱ የሚያስተምር ማን ነው? ጠላቶቹንስ የሚወድ ማን ነው ብዬ አሰብኩ። ይህ ሐሳብ ለእኔ ፈጽሞ የተለየ ነበር። ከዚያም ለዚያ ገጽ መልእክቶችን መላክ ጀመርኩ። የገጹ አስተዳዳሪ ብዙ ሙስሊሞች በሕልማቸው ኢየሱስን እያዩ እንደሆነና ከዚያም በኋላ ወደ ክርስትና እንደተለወጡ ነገረኝ። ይህን ስሰማ ብቻዬን እንዳልሆንኩ ተሰማኝ። ምክንያቱም ይህን የማስበው እኔ ብቻ ነኝ ብዬ አስብ ስለነበር ነው። የሚገርመው ነገር ግን ክርስቲያን ከመሆኔ በፊት አንድ ሰው ወደ ክርስትና ተለውጦ ብሰማ ይህ ሰው የተሳሳተ መንገድ ይዞ ሄደ ብዬ አስብ ነበር። ነገር ግን በመጨረሻ እኔ ራሴ ኢየሱስን ወደ ሕይወቴ ያስገባሁት።